ልጆቻችን ለአመታት ሲዝናኑበት የነበረ ቦታ እምቢልታ። ምን ልጆቻችን ብቻ ቤተሰቦችም ወላጆችም መታችሁ ራሳችሁን አስደስታችሁ ልጆቻችሁም ተደስተው ነበር የምትሄዱት። ታዲያ በኮቪዱ ምክንያት ለተወሰነ ጊዜ ተራርቀን ነበረ። እምቢልታ ጀመረ። ሰርከስ እናያለን፣ ቲያትር እናያለን፣ ፊልም፣ ብዙ ዝግጅት እናያለን። አሁን በወላጆች ጥያቄ መሰረት እኛም ደግሞ በደንብ አስበንበት በየሳምንቱ እሁድ ዝግጅታችንን ልንጀምር ነው። እንዴ አንድነት ኮቪዱ መች ጠፋ? ኮቪዱ እንዳልጠፋማ አውቃለሁኝ። ኢትዮጵያ አስፈላጊውን ጥንቃቄ እናደርጋለን። እንዴው ምን አሳያችሁ? አስፈላጊውን ጥንቃቄ እናደርጋለን። ምናደርገውን ጥንቃቄ ኑ እንከተል። ኑ ልጆች፣ አረ ልጆች ኑ ማስካችንን እናደርጋለን። ሙቀታችን ይለካል። እጃችንን በውሃና በሳሙና ሙልጭ አድርገን እንታጠባለን። ሳኒታይዘር እንጠቀማለን። ኮሜዲያን አስረስ በቀለ እናንተን ወላጆችን ቤተሰቦችን ለማስደሰት በየሳምንቱ ይገኛል። እንዳትቀሩ፣ ሁላችሁም ተጋብዛችኋል። ወደ ኢትዮጲስ ኑኑ። ተፈጥሮን በኢትዮጲስ ስለምንድነው አንበስና ሳሴ የሚነግሩን? እሺ ስለምን እንደሆነ እኔ ነግረውኛል፣ አውቀዋለሁ። ልንገርሽና ምልክት ምን እንደሆነ ትመልሻለሽ? ንገሪኝ፣ እገምታለሁ። ትልቅ እንስሳ ነው። ዝሆን አይደለም። ኢትዮጲስ ውሃ ውስጥም መሬት ላይም የሚኖር ጉማሬ። እሺ እየገመትሽ ነው ጎበዝ ኢትዮጲስ። ግን ጉማሬ አይደለም። ጥርሶቹ ትልልቅ የሚያስፈሩ አገኘሁት። አንድዬ አዞ ነው። ዛሬ ተፈጥሮን በኢትዮጲስ በሚለው ፕሮግራማችን ስለ አዞ ነው የምንነግራችሁ። የተፈጥሮ ባህሪውን ትከታተላላችሁ። በኢትዮጲስ ልጆች እንዴት ናችሁ? ልጆች እንዴት ናችሁ? ሳምንቱ ጥሩ ነበር አይደል? ዛሬ እንደተለመደው ስለ አንድ እንስሳ ይዤላችሁ መጥቻለሁ። ስለምን ይሆን አንበስ? እስኪ ገምቺ ሳሴ። ስለ አጋዘን? ጥንቸል? ስለ ጥንቸል ደግሞ ባለፈው ነግራኛል። ታዲያ ስለምንድን ነው? ወይ መልኩን አሳየኝ። እሺ ይሄች በህይወት ዘመናቸው 50 ጊዜ ጥርሶቻቸውን መተካት ይችላሉ። አሃ ገባኝ። ህፃናት በ7 ዓመታቸው ጥርሳቸውን አውልቀው በሌላ ጥርስ እንደሚታኩት ማለት ነው? አዎ ልክ ነሽ። አዞዎች ግን ለየት የሚያደርጋቸው ብዙ ጊዜ ጥርሶቻቸውን መተካት መቻላቸው ነው። 80 ሹል ጥርሶች አሏቸው። ሌላው ደግሞ ሳሴ ብዙ ጊዜያቸውን የሚያሳልፉት በውሃ ውስጥ ነው። ስለዚህ ውሃ ውስጥ ነው የሚኖሩት ማለት ነው? አዎ ወንዝ ውስጥ፣ ሐይቁ ውስጥ እንዲሁም ጨዋማ ውሃ ውስጥ ሳይቀር ይኖራሉ። አንበስ ያዛት! ወይኔ አመለጠችው! ወይኔ እንደገና ያዛት! ወይኔ መትረፍ አልቻለችም። በቃ አሁን በ80 ሹል ጥርሶቹ ሊያኝካት ነው። ስታሳዝን። አይ ሳሴ፣ እንግዲህ ይሄ የተፈጥሮ ጉዳይ ነው። በዓለም ላይ ካሉ እንስሳቶች በሙሉ አዞ ጠንካራ ንክሻ አለው። እንስሳቶችን ይይዛል። ከዛም በኋላ ደግሞ እግሮቻቸውና እጆቻቸው ወፈፍራም ናቸው። በዛ ላይ ረጅም ጅራት ነው ያላቸው። አንበስ ምንድነው ግን የሚበሉት? አዞዎች ስጋ በል ናቸው። አዎ ቅድም ሲበላ አይቼዋለሁ። አሳማ ይበላሉ። ይኸው አሳውን በላት ወጣት። አዎ ሳሴ፣ የተለያዩ እንስሳቶችን ይበላሉ። እንደ አሳ፣ ተሳቢ እንስሳት፣ አዋፋት እና ደግሞ ትላልቅ አጥቢ እንስሳትን ይበላሉ። እነዚህን የሚያሉ እንስሳቶችንም ይበላሉ ማለት ነው? አዎ ፈርተው ተበታተኑ እኮ። አንበስ አዞዎች ግን ዝርያ የላቸው? አላቸው እንጂ 14 የተለያዩ ዝርያ አላቸው። ትንሹ የአዞ ዝርያ ድንካዞ ነው። ድንካዞዎች ደግሞ ከ2 ሜትር በታች ነው ቁመታቸው። መጠናቸው ደግሞ 80 ኪሎ ግራም ነው። ወይኔ! እንዴ
ትንሹ አዞ 80 ኪሎ ግራም ከመዘነ ትልልቆቹ ስንት ሊሆኑ ነው አንበስ? ትልልቆቹ የአዞ ዝርያዎች ደግሞ 1200 ኪሎ ግራም ይመዝናሉ። በጣም ግዙፍ ናቸው። ቁመታቸው ደግሞ 6 ሜትር ይረዝማል። በጣም ረጃጅምና ግዙፎች ናቸው። አንበስ እነኚህ እንቁላሎቻቸው ናቸው? በትክክል ሳሴ። አዞዎች እንቁላሎቻቸውና ልጆቻቸውን ከአዳኞች በደንብ ይጠብቃሉ። ከተፈለፈሉ ጀምሮ እስከ 4 ወራቸው በደንብ ይንከባከቧቸዋል። አንበስ ሰዎች ሲያለቅሱ ያንቺማ የአዞ እንባ ነው ይላሉ። ለምንድን ነው? አይ ሳሴ፣ የአዞ እንባ ነው ማለት እምታለቅሽው እያስመሰልሽ ነው፣ የምር አይደለም ማለት ነው። እንዴ እንዴት እንደዛ ሊሉ ቻሉ? አዞዎች እያስመሰሉ ነው የሚያለቅሱት ማለት ነው? አይደለም። ምክንያቱም አዞዎች አይኖቻቸው ዝም ብሎ እንባን ይፈጥራሉ። ነገር ግን የሚያለቅሱት አዝነው ወይም ደግሞ ተከፍተው አይደለም። አዞዎች ዝም ብሎ ነው የሚያለቅሱት። ሰዎች ሲያለቅሱ እውነት ካልመሰላቸው የአዞ እንባ ነው የሚሉት ለዛ ነው። አይኖቻቸውን አየው አንበስ? አዎ አየሁት ሳሴ። አዞዎች አይኖቻቸው፣ አፍንጮቻቸው እንዲሁም ጆሮቻቸው በጭንቅላታቸው ላይ ይገኛል። አንበስ አዞዎቹ ውሃ ውስጥ ናቸው አይደል? ግን ብዙም አይታዩም። አዞዎች አብዛኛውን አካሎቻቸውን በውሃ ውስጥ ስለሚደብቁ በቀን ብርሃን እንኳን እነሱን ማየት ይቸግራል። አዞዎች ተደብቀው በፍጥነት ያጠቃሉ። አንበስ ዛሬ ስለ አዞ ብዙ አሳውቀኸኛል። አመሰግናለሁ። እሺ ምንም አይደል ሳሴ። እንዲሁም እዚህ ኢትዮጵያ ውስጥ አርባ ምንጭ ስለሚገኙ አንድ ቀን ሄደን እናያቸዋለን። እሺ ሳሴ? በጣም ደስ ይለኛል። እሺ አንበስ፣ አሁን ልጆችን ቻውን በላቸው አይደል? እሺ ሳሴ፣ ቻው። ልጆቻችን ለአመታት ሲዝናኑበት የነበረ ቦታ እምቢልታ። ምን ልጆቻችን ብቻ ቤተሰቦችም ወላጆችም መታችሁ ራሳችሁን አስደስታችሁ ልጆቻችሁም ተደስተው ነበር የምትሄዱት። ታዲያ በኮቪዱ ምክንያት ለተወሰነ ጊዜ ተራርቀን ነበረ። እምቢልታ ጀመረ። ሰርከስ እናያለን፣ ቲያትር እናያለን፣ ፊልም፣ ብዙ ዝግጅት እናያለን። አሁን በወላጆች ጥያቄ መሰረት እኛም ደግሞ በደንብ አስበንበት በየሳምንቱ እሁድ ዝግጅታችንን ልንጀምር ነው። እንዴ አንድነት፣ ኮቪዱ መች ጠፋ? ኮቪዱ እንዳልጠፋማ አውቃለሁኝ። ኢትዮጵያ አስፈላጊውን ጥንቃቄ እናደርጋለን። እንዲሁም ምን አሳያችሁ? አስፈላጊውን ጥንቃቄ እናደርጋለን። የምናደርገውን ጥንቃቄ ኑ እንከተል። ኑ ልጆች፣ አረ ልጆች ኑ ኑ ኑ ኑ። ማስካችንን እናደርጋለን። ሙቀታችን ይለካል። እጃችንን በውሃና በሳሙና ሙልጭ አድርገን እንታጠባለን። ሳኒታይዘር እንጠቀማለን። ኮሜዲያን አስረስ በቀለ እናንተን ወላጆችን ቤተሰቦችን ለማስደሰት በየሳምንቱ እዚህ ይገኛል። እንዳትቀሩ፣ ሁላችሁም ተጋብዛችኋል። ወደ ኢትዮጲስ ኑ ኑ።